ሙዚቃ አብዮት ኢትዮጵያ ውስጥ የቀሰቀሰው ስሎ ሮክ በሱ ቀለም ሲሰማ ለጆሮ ለዛ ያለው ቢያደምጡት የማይሰለች መረዋ ነው። የሙዚቃ አፍቃሪያን ሁሉ በኢትዮጵያዊ ቀለምና በራሱ ለዛ ስለማንጎራጎሩ ስለሚያነሳቸው ጠንካራ ይዘት ያላቸው ዜማዎቹ ለየት ባለ ቋንቋ አጠቃቀምና አገላለጽ ሁሉን ክህሎት በአንድ ያሟላ እንደነበር ይመሰክራሉ። የማይሰለቹና ጥልቅ ሐሳብ ያላቸው ዜማዎቹ ሲሰሙ ይመስጣሉ። እርሱ ውስጣዊ ስሜትን በሚቆጣጠር መልእክት አዘል ጡም ዜማዎቹ ይታወቃል። ድምጻዊ ኢዮብ መኮንን። ኢዮብ በምስራቃዊ የሀገራችን ክፍል ጅግጅጋ ከተማ ጥቅምት 12 ቀን 1967 ዓ.ም ተወለደ። ልጅ ሆኖ ለሙዚቃና ለኪነ ጥበብ ልዩ ፍቅር ነበረው። ኢዮብ የጀግናም ልጅ ነው። አባቱ ሶማሊያ ኢትዮጵያ በወረረች ጊዜ ለሀገሩ በቆራጥነት የተዋጋ ጀግና ወታደር ነበር። በአፍላ ዕድሜ ላይ ሳለ የኦሮምኛ ቋንቋ አቀንቃኝ የዶክተር አሊ ቢራን ዘፈን ደጋግሞ ያደምጥ እንደነበር በሕይወት ሳለ በሰጠው ቃለ መጠይቅ ጠቁሟል። እድሜው ሲጎለምስ ደግሞ የቦብ ማርሌ ሙዚቃን ደጋግሞ መስማት ያዘወትር ነበር። ኢዮብ ውስጡ አንዳች የጥበብ ብልጭታ አድሮበት ነበርና ተሰጥኦን ለማውጣት አንድ የሆነ አጋጣሚ መፈለግ ጀመረ። ሁሌም በኪነ ጥበብ ስራዎቹ በተለይ በሙዚቃ ይሳብ የነበረው ኢዮብ በፎቶግራፍ ባለሙያ ሆኖ ጅግጅጋ ላይ አስገራሚ የሆኑ ፎቶችን ሲያነሳ ቆየ። የካሜራ ባለሙያነትን አስቶ ወደ ሙዚቃ ህይወት እንዲገባ ያደረገው አንድ አጋጣሚ ተፈጠረ። የሚኖርበት ከተማ ጅግጅጋ ላይ ከመሃል ሀገር አዲስ አበባ የሙዚቃ ዝግጅት ለማቅረብ ከተገኘ አንድ የሙዚቃ ቡድን ጋር ይገናኛል። የሙዚቃ ባለሙያዎቹ በእረፍት ሰዓታቸውም ኢዮብ መድረክ ላይ ወጥቶ አስገራሚ የሆነ ሙዚቃ ችሎታውን ሲያሳያቸውና ሲዘፍን አይተው ማለፍ አልፈለጉም። አንተማ ምርጥ ሙዚቀኛ መሆን ትችላለህ፣ ለዚህ እኛ ምቹ ሁኔታ ልንፈጥርልህ እንችላለን አሉት። በወጣቱ ህልመኛ ፊት ላይ ሳቅ በረከተ። በግብዣውም ተደሰተ። በደንብ ቀርበውም ብዙ ነገሩት። ለስራውም ምቹ ወደሆነበት አዲስ አበባ እንውሰድም የሚል ጥያቄ አቀረቡለት። ጥያቄያቸውንም ያለማወላዳት ተቀበለ። አዲስ አበባ ኢዮብን ተቀበላ ያላትን ሰጥታ ብቁና ድንቅ ድምጻዊ ተጽዕኖ ፈጣሪ የሬጌ አብዮተኛ አደረገች። በወቅቱ ከሙዚቃ ቡድኑ ጋር ወደ አዲስ አበባ አብሯቸው መጣ። የድምጻዊ ኃይል ጌታደሰ ፋልከን የተሰኘ ሙዚቃ ክለብ ውስጥ የሙዚቃ ስራ ማቅረብ ጀመረ። ኢዮብ የተፈጠረው ለሙዚቃ ነበርና መድረክ ላይ ወጥቶ የሌሎች ድምጻውያንን ስራዎች ሲያቀርብ በብዙዎች ተደነቀ። ባለሙያዎችም ተስፋ ጣሉበት። በዚህ የሙዚቃ ክለብ ውስጥ የክብር ዶክተር አሊ ቢራና የቦብ ማርሌን ዘፈኖች ደጋግሞ ያቀርብ ነበር። ይህም ቀስ በቀስ እውቅናን፣ ዝናን ማትረፍና ወደ ራሱ ስራዎች የመግባት እድልን እንዲያገኝ ረዳው። ከኢትዮጵያ ሚሊኒየም መባቻ ይህ የሬጌ ሙዚቃ አቀንቃኝ እንደ ቃል የተሰኘ አልበም ለሙዚቃ አፍቃሪያን አቅርቦ እያደር ተቀባይነትን አገኘ። በእርግጥ የተወዳጅ አልበም መጀመሪያ ላይ ብዙ አልተሰማም ነበር። እየቆየ ግን ሙሉ በሙሉ ሁኔታዎች ተለዋውጠው ተወዳጅነትን አተረፈ። ብዙዎች ሙዚቃዎቹን ተቀባብለውት ሰሙት። በአዲስ አቀራረብና የአዝያዝያም ስልቱ አደነቁት። ስሙ በመላው ሀገሪቱ ናኘ። ስራው ሁሉም ጋር ተዳረሰ። የሙዚቃው ቶሎ አለመወደድ ግራ አጋብቶት የነበረው ኢዮብ አልበሙ ከተለቀቀ በኋላ ቶሎ ምላሽ በማጣቱ ስራ ሊቀይር ማሰቡን አንድ ወቅት ላይ በሰጠው ቃለ መጠይቅ ላይ ገልጿል። ኢዮብ በዚህ አልበሙ ከፍ ያለ ሙዚቃ ችሎታውን ማሳየቱን የተመለከቱ ብዙዎች ሬጌ ኢትዮጵያ ውስጥ አብዮቱ ተቀጣጠለ ብለው በኢዮብ ብዙ ተስፋ ጣሉ። ቀጥሎ ያቀረበው ሮጣለሁ የተሰኘ አልበሙ ደግሞ የኢዮብ የሙዚቃ ልዩ ክህሎትና የግጥም ችሎታው የዜማ ምርጥ ደራሲነቱና ሁለገብ የረቀቀ ችሎታውን ፍንትው አድርጎ ገለጠው። ከበፊቱ በበለጠ ስምና ዝናው ናኘ። መድረክ ላይ እሱ ወጥቶ ሙዚቃዎቹን ሲያቀርብ የሙዚቃ አድናቂዎቹ ተከትለውት በውዴታ አብረውት ያዜማሉ። ወደውት በተለየ ፍቅር ያጅቡታል። የመድረክ ፈርጥ መሆኑንም በብዙዎች ተመሰከረለት። ነሐሴ 12 ቀን 2005 ዓ.ም ኢትዮጵያውያን እጅግ መሪር ዜና ሰሙ። የሬጌ ሙዚቃ ስልትን ኢትዮጵያዊ ቀለም አላብሶ ዘርፉን ከፍ ያደረገ የሬጌ ሙዚቃ እንዲደመጥ ምክንያት የሆነው ኢዮብ መኮንን በወጣትነቱ ድንገት ማረፉ ተሰማ። ሩቅ አልሞ በሙዚቃው ዘርፍ ብዙ ሊሰራ የነበረው የሬጌ አብዮት ሳይታሰብ ከዚህ ዓለም ተሰናበተ።